የሚመዘመዘው ከሆነ ከእሱ አራቅሽ ማለት ነው። አሁንም ድረስ አብረሽ ነው ያለሽ። ነቅለሽ አውጪው። ከዛሬ ጀምሮ ነቅለሽ የምታወጪው የመጀመሪያው ስቴፕ የእሱን ነገሮች በሙሉ ከስልክሽ ላይ አጥፊ። ፎቶግራፍ፣ ጽሁፍ፣ ያወራችሁት የተነጋገራችሁት ያለሽ ነገር ኖሮ እያየሹ የምትናደጁ ጉዳይ ካለ ዲሊት አርጊ፣ ፎርማት አርጊ። ኢሞ፣ ፌስቡክ ምናምን አትጠቀሚ፣ አጥፊያቸው አፕሊኬሽኖቹ። ጸሎት አርጊ፣ በየቀኑ አተነሺ፣ ጸሎት አርጊ። ማታ ልተኝ ስትል ቀላል ጸሎት፣ ምስጋና። ጸሎትሽ ምስጋና። ተመስገን ጌታዬ ስላሳደርከኝ በሰላም፣ ተመስገን ጌታዬ ስላመሻው በሰላም። ከዛ ተኝ። ይሄ ሰርኩሌሽን ወደ ለውጥ ይዞሽ ይሄዳል። በጊዜ ሂደት ነው ግን በአንድ አይደለም። የመጀመሪያው ከእሱ ጓደኞችም ራቂ፣ ስለሱም አትስሚ፣ የት እንዳለ ምን እንደሚያደርግ። በአጠቃላይ እኔ የምነግርሽ ነገር ምንድን ነው፣ ስልክሽን ቀይሪና እሱም ፈልጎ እንዳያገኝሽ አድርገሽ ደብዛሽን አጥፊ። ማንም የት እንዳለሽ አይወቅ፣ እንድትድኝ ነው እያልኩሽ ያለሁት። ከዛ እሱን ካረግሽ በኋላና ለብቻሽ ቀስ እያልሽ አዲስ ነገር እየለመድሽ በመጣሽ ቁጥር እየረሳሽው እየጠፋ አዲስ መሞር እየገባ ጎበዝ እየሆንሽ ጠንካራ እየሆንሽ ትመጫለሽ። ይሄ እኔ የምልሽ አዲስ ነገር አለም እየነገርኩሽ ያለሁት። በቃ ይሄ የተፈጥሮ ሂደት ነው። የምንለወጠው እንደዚህ ነው። ፍቅር ውስጥ የምትገቢው እንደዚህ ነው። በነገርሽ ላይ አሁን ማስተዋል ያለብሽ ነገር ለመርሳት ብቻ አይደለም እየነገርኩሽ ያለ። ለማፍቀርም አንድ ሰው በዚህ ሪፒቲሽን ውስጥ ከቆየ ያፈቅራል። ልምምድ ማለት ነው። አንድ ሰው በየቀኑ ካወራው ከእሱ ጋር ከሆነ አብሮ የሚሰራ ከሆነ የሚገናኝ ከሆነ ልምምዱ ወደ ምን ይዞት ይሄዳል? ወደ ፍቅር። ለመርሳትም ልክ በዛው ድግግሞች ግን በተቃራኒው መንገድ ነው የምትሄጁ ማለት ነው። ትዕግስት ይፈልጋል። ሁለተኛ ነገር ጭንቅላትሽን ቢዚ አድርጊው። እያዳምጥሽኝ ማለት ጭንቅላትሽ ስራ ላይ ብቻ ይሁን። ማዳም ቤት ከሆነ መሰሪው ስራ ፈጥረሽ ስሪ። አሁን አዘዘችሻ፣ ሰራሻ፣ ቁጭ የምትይበት ስራ ሲኖር አይኑር፣ ቁጭ አትበይ። የሆነ ነገር ፈጥረሽ ስሪ። ከፈለሽ መኝታ ክፍልሽ ውስጥ ያለውን እቃዎች ወዲህ ወዲህ አድርጊያቸው፣ ቦታ ቀያይሪያቸው ምናምን። የሆነ በቃ ቁጭ አትበይ፣ አክሽን ውስጥ ሆኚ። ይሄ ምንን እድል ይፈጥረልሻል? ጭንቅላትሽ ስፔስ ያጣል። የማሰቢያ ጊዜ ታሳጨዋለሽ። ቁጭ ስትይ ግን ያስባል። እንዲህ ብሎሽ እንዲያርጎሽ በዚህ ወጦ አብቅቶልሻል አላበቃልሽም ምናምን ይልሻል። እንዳያወራ ዝም የምታስቢው በምንድን ነው? በቃ የሆነ አክሽን ውስጥ ስራ ውስጥ እና እንቅስቃሴ ውስጥ ስትሆኝ ይሄ በድግግሞሽ የሚገርም የመዳን ሂደት ውስጥ ይወስድሻል። በየቀኑ ባረግሽ ቁጥር የሆነ ሰዓት እየለመድሽ አዲስ ነገር እሱን እየረሳሽ አዲስ ኢንቫይሮንመንት እየለመድሽ ትመጫለሽ። ሶስተኛው እቅድ ይኑርሽ። ግብ። የት ነው የምትሄጂው? ምን ለመስራት ነው የመጣሽው? ምንድነው የምታሳቂው? በገንዘብ ለምሳሌ የዛሬ 5 ዓመት የዛሬ 3 ዓመት ምን ያህል ካፒታል ይኖርሻል አካውንትሽ ውስጥ? ምንድን ነው የምትሰሪ? ሱቅ ትከፍቻለሽ የዛሬ 3 ዓመት? የራስሽ ቢሮ ይኖርሻል? የራስሽ መኪና ይኖርሻል? የራስሽ መሬት ትገዣለሽ? ቅርስ ታፈሪያለሽ? ምንድን ነው ታርጌትሽ? የምትመጪው ቁጭ ብለሽ ጻፊ ወረቀት ላይ። እሱም በየቀኑ እዩ፣ ለዛ ስሪ። በእነዚህ በሶስት ነገሮች ውስጥ ልብ ማለት ያለብሽ ነገር አሁን የነገርኩሽ በአንድ ቀን አለም ለውጥ የምታመጪው። እነዚህ 3 ነገሮች ስታደርጊ በሳምንት አይደለም፣ በወር አይደለም፣ በረጅም ጊዜ ለውጥ ውስጥ የምትገርሚ ሰው ሆነሽ የምትሰሪው። ትዕግስት አድርገሽ ቀስ በቀስ ስቴፕ ባይ ስቴፕ እርምጃዎችሽን እየቆጣሽ በዚህ መንገድ ተራመች። ከዛ መተሽ ወይ ታመሰግኛለሽ ወይ ይድፋት ይያለሽ ይታወቃል። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እሺ አይዞሽ፣ በርቺ። እሺ ወንድሜ መልካም። አሁን እዚህ ውስጥ አሁን ለእሷ ብቻ የተነገረ አይደለም። እዚህ ውስጥ ላላችሁት በሙሉ በጣም ማታወሩ ኮመንት ማጽፉ ምናምን ከጀርባ ኢቨን ላይቭ ውስጥ ሳገቡ የምትሰሙ ሰዎች አላችሁ አውቃለሁ። የሆነ ሰው ይጠቅማል። በገደሏችሁ ሰዎች እጅ አትሙጡ። ኤኒዌይስ ነጥቡስ አጋድመው ባረዷችሁ ሰዎች ሚዛን አትመዘኑ። እናንተ ተነሱና ጣፈንታችሁን ወስኑ ራሳችሁ። ሚሊዮን ጊዜ ብትወድቁ ሚሊዮን አንደኛ ጊዜ ተነሱ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቁ። ራስን ማጥፋት መፍትሄ አይደለም። ለየትኛውም ችግር መፍትሄ ሆኖ ሊቀርብ ሞክሩ፣ ተነሱ፣ ጣሩ።
እናንተ የደከማችሁ ሰዓት እግዚአብሔር ይጀምራል። ያንሽ ደከመኝ ብላችሁ በቃ ሰለቸኝ አሁንስ ህይወት ብላችሁ በቃ ጨረስኩ ስትሉ እሱ ይጀምራል። እዛ ወይ ፍቅር በፌስቡክ እኔ የፌስቡክ ነገር በፌስቡክ ግን እኔ እስቲ እኔ ምድር ልሞክር እንደ ጓዶች ቆሜ ከምቀር የፌስቡክ እድል ልሞክር። በፌስቡክ ሚስትልኝ ይሰማል። ሄሎ እሺ፣ አትጋፉ እስቲ። በር አካባቢ በጣም ገፊያ ነው ያለው ጓዶች። በጣም ብዙ ሰው ስላለ ጋይስ ገብታችሁ ሄሎ ስል ካልሰማችሁኝ ቶሎ ካልመለሳችሁ ማለት ነው እንትን እላለሁ። እሺ ወደ ቀጣዩ ነው የምሄደው። እሺ ምክንያቱም ሪኩዌስት ላይ በጣም ብዙ ሰው ነው ያለው። የተሻለ መጠን ድምጻችሁን አሰማ እንደገባችሁ። ሰላም ወንድም፣ እንዴት ነህ? ሰላም ነው። ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና ቆይ። በመጀመሪያ ለስደተኞች እህቶች ምክር ስለምትሰጥ በጣም እንወድሃለን፣ እናመሰግናለን። እድሜ ጤና ይስጥህ። አመሰግናለሁ። በመቀጠል እኔ አንድ ምክር ብቻ እንድትመክረኝ ነው ማለት ነው። እኔ የምኖረው ስደት ነው። አሁን ላይ በጣም ስለደከመኝና መኖር ስላስጠላኝ ከአንተም ከእህቶችም ምክር ስለፈለኩ ነው። እሺ ንገሪኝ። የምኖረው ያኔ ሰው ሀገር ነው። ተመጣው 8 አመት ሆኖኛል። በፊት ገንዘብ ምናምን እምልከው በቤተሰብ ነበረ። ከዛ ፈጣሪ አልፈቀደምና ወንድም ምናምን አለኝ ነበረ። እነሱም ሞቱ ማለት ነው። ሲሞቱ ያጎት ልጅ አለኝና በሱ ቤት አስገዛው ማለት ነው። አሁን ላይ መከራም ምንም ብሎ ስደትን የሚያሰው መቼም ያውቀዋል። እኔ በጣም እያመመው ነው። አዎ ይሰማል። አይሰማም? ምን ገዛውን ያልሽ? ቤት አስገዛውኝ ባጎቴ ልጅ ማለት ነው። ወንድም ነበሩኝ እነሱ ሊገዙልኝ ሲሉ ወደ 4 ነበሩ። እነሱን በተከታታይ በወር ውስጥ አሞቱ ማለት ነው። እንደዚህ በአገራችን እንትን ማለት ነው። ከዛ ያጎቴ ልጅ አለ ልግዛልሽ አለኝና ገዛልኝ። ገዝቶልኝ ያኒ ስሙም በሱ ነው። እኔም ጠፍቼ ነው የምሰራው። ያኒ ውክልና ለመላክም አልችልም። ፓስፖርት ምንም የለኝም። ከዛ ስሙም ሁሉም በሱ ነው። ቤቱን አስተካከልኩ ምናምን ከዚህ ብር እየላኩኝ አሁን ላይ ስልክ አያነሳልኝ። ቤተሰብ ክፍለ ሀገር ነው የሚኖሩት። መከራው ምኑም ብሏቸው እንኳን ለኔ የሆነ ነገር ለማድረግ ለራሳቸው ራሱ መኖር ያስጠላቸው ሰው ናቸው። ይቅርታ አድርግልኝና ስሜታው ይሆናል ሳወራ። አሁን ላይ እሱ ልጁም አያነሳልኝም ማለት ነው። ያጎቴ ልጅ ስልክም አይመልስም አያነሳም። እኔም ሀገር መግባት ፈልግ ነበረ። በጣም ያመመኝ ነው። ሰርቼ ሐኪም ቤት ነው ቤተሰብም ካለለ አይወድህም። ስደት ላይ ዘመድ ቢኖርህም ሰርተ ስትይዝ ሰርተ ስትለወጥ ነው እንጂ ታመ ስተኛ ቸክም ያረግ የለም። ስደትን የሚያውቀው ሰው ያውቀዋል። አሁን ላይ አንድ የምኖረው ምንድነው የሚያውቁሽ ተስፋ ብትለኝ እናቴ ናት። እናቴ እነዛን ሁሉ ልጆች አጣ እኔም ብታጣ ምን ያህል ትጎዳለች ብዬ ለእናቴ እኖራለሁ። አሁን ላይ ግን መኖር አስጠላኝ ሀይቃ ማለት ነው። ምን ያህል ብር ነው የላክሽለት? አይ በፊት ዝም ብሎ ያልተሰራ ቤት ወደ 500,000 ነበር የተገዛው። ከዛ እስከ ማሰሪያው እስከ ምናምን 1 ምናምን ይሆናል። ግን ከዛ ወዲህ ብሰራም ምን እያመመኝ ስለሆነ ሰርቼ ብር መያዝ አልቻልኩም። አገር ልገባ ስል ደግሞ እሱም እንደዛ ሲያረገኝ
የሞቱት ማለት ነው። አራቶቹም ሁለቱ በሳምንት ሁለቱ በወር ነውና እኔ እንጃ አላውቅም። ብቻ እነሱ ሲሞቱ ትልልቅ ሰዎች የገጠር ሰው ታውቃቸዋለህ፣ እንኳን ከተማ ወጥተው ለኛ የሆነ ነገር ሊያረጉ በራሳቸው ራሱ አብስለውና ወጥተው ገብተው መኖር እንትን አይሉም፣ እንኳን ይሄን ሁሉ መከራ አሳልፈው ማለት ነው። እኔም ይሄን አርጉልኝ ለማለት ራስ ወዳድነት ነው የሚሆንብኝ ሀቂቃ። ምክንያቱም ያን ሁሉ ነገር አሳልፈው ዛሬ ደግሞ እንደዛ አርጉልኝ ስላቸው እነሱን ጨምሬ ማሸገር ሆነብኝ። በዛ ላይ ደግሞ እኔ ደግሞ ከዚህ በኋላ ሰርቼ እንደገና እንዳዲስ እነሳለሁ እንዳለ ለያመመኝ ነው። መከራውም ሁሉም አለ አይደለ ሲደራረብብኝ የጤና ማጣት ሐኪም ቤት ሳውዲ አረቢያ ውስጥ ያላዳረስኩት ሐኪም ቤት የለም ሀቂቃ። ግን ብቻ አሁን ላይ የሰው እጅ ሳልወድቅና ከሰው ከሜዳንት ላይ ሳልወድቅ ሀገሬ መግባት ፈልጋለሁ። ሀገሬ መግባት ሳስብ ደግሞ ይሄን ታላ መተቀምጬ ምን ይዤላለሁ ገባ? ይሄ ምን ይዤ የሚባል ነገር ገደለንና ምን ትመክረኛለህ? እኔ የምፈልገው ከዚህ ምድር ላይ መጥፋት ነው ሀቂቃ ማለት ነው። መኖር አልፈልግም። ግን ደግሞ እናቴን ሳስባት ያን ሁሉ ነገር አሳልፋ ደግሞ እንደገና የኔን እንድትኮነች መባል ስሰማ እኔ እንጃ ቁማት ሄዳ አይመስለኝም። ለሷ ብቻ ነው የምኖረው። አሁን ላይ ምንድነው የሚያኖርሽ ብትለኝ እናቴ ናት። ቤተሰብ ያውቃል ይሄንን ለሱ ገንዘብ እንዳላክሽለትና ቤት እንደገዛልሽ? አዎ ያውቃሉ። በፊት እኮ አባቴ ጋር ተመካክሬን የተገዛው። አሁን ላይ ግን አባቴም በቃ መከራውም ሁሉም ብሏቸው የማውራት ፍላጎት ራሱ የላቸውም፣ አያወሩኝም። ገንዘብ ልከሽ ምትልኪለት የነበረው በሱ ነው ማስገባለት። ይሄን ታህል ይቀርሻል፣ ይሄን ታህል ጨምር ይለኛል፣ እልካለሁኝ። አልቋል አለኝ፣ ፎቶ ምናምን ላከልኝ። አሁን ላይ ግን ስልክም አይመልስም፣ ስልክም አያነሳም። ቤተሰብም እንዴት ነው ደውላችሁ ጠይቁት እንጂ ስላቸው ለኛም አያነሳልንም ይሉኛል። እነሱንም ማሸገር ሆነብኝና አሁን ላይ ታውቁት መጨቃጨቁን ጭቅጭቅ ደግሞ በትለሱ ገንዘብ ማስረጃ ብር የላኩበት እንትን ብቻ ነው ያለ፣ ሌላ የለኝም። ምን እንደዚህ ሪከርድ ምናምን የምንደራረገው አለ እና ብር ምልክበት ደረሰኝ ምናምን አለኝ እንጂ ሌላ ነገር የለኝም። እሺ እስኪ ሚውት አድርጊና አዳምጪኝ እስኪ ተረጋጊ። እሺ መጥፋት ምን አመጣው? ከዚህ ዓለም መጥፋት እንዲህ ያለሽን በሙሉ ብታጪ ሁሉ ነገር ከንቱ ነው። ቤት ብትሰሪው ጊዜያዊ ነው ልትኖሪበት ነው። ሁሉም እኮ ደሞት ነው የሚሄደው ነገ ከነገ ወዲያ። ገንዘብም ንብረትም ዝናም ክብርም ሁሉም ነገር አላፊ ጠፊ ነው። ለዚህ ለሰርተሽ ላመጣሽው አንቺ አመጣሽው እንጂ የሰራሽውን ገንዘብ እሱ አላመጣሽም። ከአንቺ ከሰርተሽ ከጠፋብሽ እንደው ከተበላሸብሽ ነገር አንቺ ትበልጫለሽ ነው። እሺ ዋናው ነጥብ በምንም ሁኔታ ውስጥ ብትሆኝ መጥፋት፣ ራስን ማጥፋት፣ ራስን መጉዳት፣ መሞት የሚለው እሳቤ ሚዛን አይደፋም። ለምን እንደገና ልታረጊው ትችያለሽ። ጤና ይስጥሽ እንጂ መጀመሪያ አሁን ማሰብ ያለብሽ ለጤናሽ። በደንብ አዳምጪ። እያመመኝ ነው ብለሽኛል። ስለዚህ መጀመሪያ ደህና ሁኚ እንጂ በህይወት ካልኖርሽ ቤቱንስ መልሰሽ ብታገኘው ይኸው በቃ ቤቷን መልስላት ነው የሚባል ምናምን በሰው እንትን ተብሎ ቤተሰብን ተሰባስቦ ቢል አንቺ ካልኖርሽበት ምን ዋጋ አለው? ጤና ካልሆንሽ ደህና ካልሆንሽ ቤቱን አቁምሽዋል። አንቺ ካልቆምሽ ምን ዋጋ አለው? የመጀመሪያው መስመር ላይ ማስመር ያለብሽ ነገር አንቺ ደህና ሁኚ። ደህና ለመሆን ጤናሽ ተረጋጊ፣ ጭንቀት አታብዢ። ሕክምና ማግኘት ካለብሽ ሕክምና ለማግኘት ጥረት ማድረግ፣ ራስሽን ጤናሽን ለማግኘት መሞከር። አንደኛው የመጀመሪያው ነገር መስመር ላይ መሰመር ያለበት እሱ ነው። ሁለተኛ እጅሽ ላይ ማስረጃዎች ካሉሽ ገንዘብ የላክሽበት ደረሰኝ፣ ቮይስ ሜሴጆች፣ ቴክስቶች ዳልቋል ብሎ እኔ ልግዛለሽ፣ እኔ ሰርቼ እጠብቅሻለሁ፣ እንዲህ ያለበት ኤቭሪቲንግ መረጃዎችሽን ያዢና
ሀገር ቤት ስትሄጂ ቀጥታ ጉዳዩ ወደ ህግ ውሰጂው። ይሄ ወንጀል ማንንም የማንንም መቀማት አይችልም። የማታለል ገብቶሻል? በቃላት አታሎ የሰውን ገንዘብ መውሰድ፣ መዝረፍ እኮ ዝርፊያ እኮ። አንቺ ማስተዋል ነበረብሽ። ሰው ግዙልኝ ብለሽ ካልሽ ታማኝነት ሊሰራልሽ እንደማይችል ግልጽ ነው። እኔ ላለው ብዙ ጊዜ ለቤተሰብ ተው አትላኩ። ለአባት ለእናት እንኳን ይሄን አርጉ እንዲግዙበት ጫማ፣ ልብስ ለእንደዚህ ብላችሁ እርዳታ አርዷቸው እንጂ ህልማችሁን አትስጧቸው። እንዲህ ግዙልኝ፣ ይሄን ገንቡልኝ አትበሉ። ሰው ናቸው፣ ይሳሳታሉ። ችግሯቸው ሊያጠፉት ይችላሉ። እናንተን ለመጉዳት ባይሆን እንኳን ግን ዕዳ ውስጥ ሊገቡ ይችላሉ። በራሳችሁ አርጉት ካረጋችሁት። ስለዚህ አትጨናነቂ እሺ የኔ ናት። እርግጠኛውን የምነግርሽ ነገር እውነት ካለሽ እውነት ሁሌ ያሸንፋል። ወድቀሽ አትቀሪ። ልጁ ቤቱን ሰርቶ አልቋል ብሎ ፎቶ አንስቶልሻል አይደል? አለቀ። ያንቺ ንብረት ነው። ማስረጃ ብቻ ይኑርሽ። ገብቶሻል? ማስረጃ አልኩሽ። ደረሰኝ፣ ገንዘብ የላክሽበት ላኪ፣ እንደዚህ ሲልሽ ያለ የድምፅ ማስረጃዎች፣ የጽሁፍ ማስረጃዎች፣ እሱን ይዘሽ እመኚ ሂጂ። መጀመሪያ ቤተሰቦችሽ ጋር በሰላም ግቢ ሀገር ቤት። በቃሽ ስደት ሂጂ እና ጉዳዩን ወደ ፖሊሱ ስጁኒነት እመኚ፣ ግዴለሽ። እሱ ልክ ነህ የሚለው ህግ እዚህ ምድር ላይ ያለ አይመስለኝም። ካለ እንግዲህ ሌላ ጉዳይ። በምንም መልኩ አንቺ ብቻ እዛ ፍርድ ቤትም ስትሄጂ ወይም ወደ ህግ ስትወጪ የምትጠየቂው ምንድን ነው? ማስረጃ ይሉሻል። ምክንያቱም ዝም ብሎ ሰው ስላወራ አይታመንም። እሱም ብቻ ተጠንቀቂ። እጅሽ ላይ ገንዘብ የላክሽበት ደረሰኝ፣ ያስገባሽበት የራሱ ቮይስ ሜሴጅ እንዳያጠፋብሽ ደግሞ ለብቻ አርጊው። ከዛ ሂጂና እንዲህ እመኝን ገንዘብሽን መልሰሽ ታገኘዋለሽ። ከዛ ውጪ ራስሽን ለማጥፋት እንዳትሞክሪ። እንደው በቃ አላገኘሽውም እንበል ለምሳሌ፣ በቃ ንብረትሽን አላገኘሽውም፣ በቃ ውሰደው ተባለ እንበል። እንደገና ጀምሪ። የምን መሞት ነው? እንደገና ከዜሮ ተነስተሽ ገንቢ። ሞት የሚፈቀደው ቀኑ ሲደርስ ፈጣሪ ሲወስደው ብቻ ነው። አንድ ሰው እየፈረድኩብሽ አይደለም። ያለሽበት ስሜት ከባድ ሊሆን ይችላል፣ ግን ትችያለሽ። እመኚ፣ ከዜሮ መነሳት ትችያለሽ። ደህና ሁኚ፣ ጤና ሁኚ እንጂ እንደገና መነሳት ትችያለሽ። እንደገና አንቺ ላይ በደል የፈጸሙ ሰዎች በሙሉ የእጃቸውን ያገኛሉ። አንቺ ብቻ ተስፋ አትቁረጪና እጅ አትስጪ። ተግባባን? ዘመዴ ምናምን እያላችሁ ገንዘብ ለመላክ የምታስቡ ሰዎች ብትማሩ ጥሩ ይመስለኛል። ከሷ ይሄ ትልቅ ዩኒቨርሲቲ ነው ከገባችሁ። እሷ የተናገረችው እናንተ ዋጋ ሳትከፍሉ ትማሩበታላችሁ ከነካችሁ ማለት ነው። እሷ በእሳት ነው የተማረችው። እናንተ ግን ቁጭ ብላችሁ ስልካችሁ ላይ አሁን እቺን ብቻ በማዳመጥ በዚህ ደቂቃ ትማራላችሁ ካወቃችሁበት። አልበለዚያ እንግዲህ መከራው እምቢ ካለ መከራ ነው ነገሩ። አለሽ እህቴ? እሺ ወንድሜ አመሰግናለሁኝ። መቼ ነው የምትሄጂው ሀገር ቤት? ሀገር ቤት ገና ነኝ። ያለኝን ኩና ልኬ እጄ ላይ እኮ ብርም የለኝም ማለት ነው። ይሄን አድርጌ ሲለኝ ለሱ ስልክ ምን ያህል ጊዜ የመቆየት በዚህ ሰዓት የምለው ነገር የለም። ምክንያቱም ሰርቼ ሀገር እገባለሁ ስል የሐኪም ቤት እገባበታለሁ ብሩን እንደዛ እያልኩኝ እስካሁን አለሁኝ። ግን እስኪ 2 ወር ሰርቼ መስከረም ላይ አስቤያለሁ። እኛ ታሪክ አረክ። እሺ አሁን ምን አድርጊ መሰለሽ? ለ3 ወር ከማንም ጋር አታውሪ፣ ከዛም ከሱ ጋር አታውሪ ከማንም ጋር። ለ3 ወር ብቻሽን ሆኚና ትንሽ ከስትረሱም ከጭንቀቱም ተረጋጊ። አሁን ስትሄጂ ነው ይህን ችግር መፈችው፣ እሱ ጋር ያለውን ነገር በህግ ምትጫሽ። እስከዛ ድረስ ግን ደህና ገንዘቡን ያዡ። አመትም ሰራሽ 3 ወርም ሰራሽ 4 ወርም ሰራሽ 5 ወርም ከዚህ በኋላ ለማንም ገንዘብ እንዳትሰጪ፣ ብሩን ያዡ። እሺ ከዛ ስትሄጂ
ሌላውን ነገር ታስተካክያለሽ። አይዞሽ። እሺ እሺ፣ አመሰግናለሁኝ። እሺ እሺ፣ መልካም ቀን። እንግዲህ ይኸውን ምከረው ምከረው እምቢ ካለ መከራ ይምከረው ይላሉ አበው። አበውን አንሰማ ብለን ይኸው መከራ እየመከረን። እዚህ ውስጥ የምትሰሙ ሰዎች እኔ ከምነግራችሁ በላይ የእሷ ህይወት ለእናንተ ትልቅ ምክር ነው። መክራችሁን የወጣችሁ ባይዘ የእሷን እንግዲህ ወደፊት ታይዋለሽ የሚሆነው ነገር። እሷ ግን ለእናንተ ፈጣሪ በምክንያት የላካት ሊሆን ይችላል። እዚህ ውስጥ አላችሁ የተሰናዳችሁ ያላችሁ ራሳችሁን ለማሳረድ ማለት ነው። የማትሰሙ ሰውን ማለት ነው። ተው ስትባሉ ሰው መርፌ ነው ወቅታችሁ ሄደችሁ ከገባችሁ እንዲህ በጥርሳችሁ የሰራችሁት ነገር በጥርሳችሁ ልክ ድመት ልጇን በጥርሷ ይዛ እንደምታሳድግ እንዲህ በጥርሳችሁ ይዛችሁ ያዙት። ለማንም እንዳትልቁ። ይገነጥሏችሁ። ኑሮ ተወዷል። ነዳጅ እየጨመረ ሰው ምክንያት ነው የሚፈልገው። በተለይ ከውጭ ብር ልከህለት ወዳጄ አስቀምጦ ሊጠብቅህ ሊገነጥልህ ትንሽ ምክንያት ነው የሚፈልገው። ቢችሉ ከኪሳችሁ መጥተው ሊወስዱ ደስ ይላቸዋል። አብዛኞቹ ሰዎች ቢያገኟችሁ የገዛ ቤተሰቦች አሳግተው ይወስዱባችኋል ከኪሳችሁ። ታመጫለሽ አታመጭ በግድ ሰው ምን ያህል ኑሮ እንደመረጠው አልገባችሁ። እንኳን አስቀምጠልኝ ይሄን ግዛልኝ ይሄን ገንቢልኝ። እሺ ክብራን ሰዓታችን ጨርሰናል። አላማችን ጮኋል። ነገ እንገናኛለን። ጥሩ ጊዜ ነበረን። ማንኛውም ኦሪጂናል ሞባይሎችን ወደ ሀገር ቤት እየላክን ነው። ብዙ ኦርደር ነው የተቀበልን ያለ ነው። ግን ታገሱ እሺ። መልእክት እየመለስኩላችሁ ካልሆነ እዚህም ዲሊቨሪ አገልግሎት አለን። እዚህ ኢማራት ውስጥ ያላችሁ ቤት ለቤት የምትፈልጉት ነገር ሲኖር ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። እሱን መጠቀም ትችላላችሁ። ዋትሳፕ እና የቴሌግራም ስልክ ቁጥር ነው። የጨነቃችሁ መጥፎ ቀን እያሳለፋችሁ ያላችሁ ብቸኝነት የሚሰማችሁ ራሴን ባጠፋው የሚል እቅድ ውስጥ ያላችሁ ታጠፋላችሁ። ችግር የለውም። ራሳችሁ ኑና እስቲ እናወራው። ትንሽ ካወራችሁ በኋላ ታጠፋላችሁ። ችግር የለውም። አትቸኩሉ። እኔ ወንድማችሁ ነኝ። አዳምጣችኋለሁ። ምንም ችግር የለውም። ከተሰጠኝ የጊዜ ባለቤት እግዚአብሔር ነው። ሰው ከሰጠኝ 24 ሰዓት 1 ሰዓት ተኩል እዚህ ጋር ለእናንተ በሰጣችሁ አይጎልብኝም። እንደውም እባረክበታለሁ ብዬ አስባለሁ። ሰው ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ። በሄዳችሁበት ሁሉ ተወደዱ፣ ተከበሩ። የሰው ፍቅር ይስጣችሁ። እንቅፋት የሚሆንባችሁ ነገር በሙሉ እሱ ይንቀልላችሁ። ካስመሳይ ሰው ይጠብቃችሁ። እናንተ ማታዩትን እሱ የሚያየውን፣ እናንተም የማትሰሙትን እሱ የሚሰማውን፣ ክፉ ሊያረጉባችሁ የሚያስቡትን ሰዎች በሙሉ እሱ ይታደጋችሁ፣ ያርቅላችሁ ክፉ ነገር። ጤና ይስጣችሁ። ህመም አያገኛችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ለማገዝ ብቻ ይሁን እንጂ እናንተን ክፉ አያችሁ። እሺ እወዳችኋለሁ። ሁላችሁንም ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን። ቻው